ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ እንደምን አረፈዳችሁ እንደምን አመሻችሁ። ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። የአብይ አህመድ እነ ሽመልስ አብዲሳ ያሰማሩት ወታደር ያርድና ይጥለዋል። እነዚህ ከነ ሽመልስ አብዲሳ ጋር ቆመው ቤተ ክርስቲያኗን ተጠቅመው እነዚህ መለካውያን ምዕመናንን ያሳድዳሉ። ቤተ ክርስቲያንን ያሳድዷታል። የስ ጎበዝ፣ እንደዚህ የሚያደርጉትን አካላት በይፋ እያመጣችሁ በይፋ እያጋለጡ መሄድ ነው። ቀደም ሲል ያያችኋቸው አምባሳደሩ ምንም አላረገም፣ አምባሳደሩን አትናገሩ እያሉ ሲጮህ የነበሩ ናቸው። እኚኛው አባ ዕንባቆም ይባላሉ። እዚያው ቤተልሔም የሚኖሩ ናቸው። ክርስቲያኖች ተገደሉ እየተገደልን ነው ሲላቸው አንተ ነህ የምትገለው፣ አሾክሿኪው አንተ ነህ የሚል ንግግር ነው የሚያደርጉት። በድምፅ ሰምታችኋቸው እኚህ ናቸው ሲናገሩ። ማን ነው ይሄንን የተናገረው? ከጀርባ የምትገለው አንተ ነህ የሚለው አምባሳደር፣ የአብይ አህመድ አምባሳደር አጠገቡ አስቀምጦ አንተ ነህ የምትገለው ብሎ የተቆጨውን ልጅ የሚናገረው ማን ነው? ያንን ሰው ላኩልን አለን። ላኩልን ፎቶግራፋቸው። ታዝናላችሁ በጣም ሰው። በእስራኤል ያላችሁ ክርስቲያኖች የእውነተኛ ክርስቲያኖች እያልን ያለ ነው። እውነተኛ ክርስቲያኖች ይሄን እያደረጋችሁ በቤተ ክርስቲያኗ ላይ በሚያልቁት ምዕመን ላይ የግፍ ግፍ እንዲቀጥል የአብይ አህመድን አምባሳደር የቤተ ክርስቲያኑ ራስ አድርገው በክርስቶስ ፋንታ የቤተ ክርስቲያኗ ራስ አምባሳደሩን አድርገው የሚቆጩ ምዕመናን ከግቢው እንዲባረሩ የሚያደርጉ እነዚህን ተሸክማችሁ ጸሎታችን ከእስራኤል ማይከለ ምድር ከተቀደሰችው ስፍራም ቢሆን ወደ መንበረ ጸባዖት ይወጣል ብላችሁ እያሰባችሁ ከሆነ እንደዚህ አይነት ስህተት አትስሩ። ጉባኤውን ክርስቶስ ይጠየፈዋል። እንደዛ ሲሆን ከግፈኞች ጋር ከሚተባበሩ ጋር ክርስቶስ አብሮ አይቆምም። መጽሐፍ የሚለው ይሄን ነው። ማንም ከግፈኛ ጋር እስከተባበረ ድረስ መስቀል በእጁ ይዞ ጎበዝ። አቡነ ጴጥሮስ ደግመዋለሁ። አቡነ ጴጥሮስ በጣሊያን ጥይት ሲረሸኑ ለጣሊያን ያሸበሸቡ ካህናት ነበሩ፣ ጳጳሳት ነበሩበት። አቡነ ቴዎፍሎስ ሲገደሉ ይገደሉ ብለው የፈረሙ ግድያን ያጸደቁ ጳጳሳት በዘመኑ ነበሩ። በድፍረት ማቅ መልበስ፣ ማዘን፣ ማልቀስ የነበረባቸው ከዚያ ወጣት በላይ ስለ ምዕመናን መታረድ ማንባት የነበረባቸው መንበርከክ የነበረባቸው እነዚህ ነበሩ። ግን በየ15 ቀኑ ኢትዮጵያ እየደረሱ ይመጣሉ። ግን ንግዳቸው ይተጓጎላል። የሰሩትን ሕንፃ አከራይተው እንዳይኖሩ ፕሪቪሌጅ ያጣሉ። ስለዚህ አትንኩብን፣ አምባሳደሩን አትንኩብን ይላሉ። እዛው ላይ የውላችሁ ያንን ልጅ ሂዱጣ እያሉ ተሳድበው አሾክሿኪ ምናምን ስድብ ትሰማላችሁ ከአንደበታቸው። እዛው መድረክ ላይ ሆነው አስቀድሰው ወጣው ብለው አምባሳደሩ ተነካ ብለው ነው ይሄን ያሉት። የማን አምባሳደር? የአብይ አህመድ አምባሳደር። ለንደን ላይ የአብይ አህመድ አምባሳደር ወጥቶ እንደፈለገ ወክ ያደርጋል። ቤተ ክርስቲያን ሄዶ እንደዚህ ሊያሽላላ ይሞክራል። እስራኤል ግን የፖለቲካ መድረክ አድርገውታል። ቤተ ክርስቲያኑን የፖለቲካ መድረክ አድርገውታል። ቤተ ክርስቲያኑን የአብይ አህመድ መነገጃ አድርገውታል። ፕሮሞሽን መስሪያ አድርገውታል። አምባሳደሩ እንደማንም ክርስቲያን ነው ይላሉ። እንደማንም ክርስቲያን አይደለም። አምባሳደር ተብሎ የተላከው የአብይ አህመድ መልእክተኛ ሆኖ ነው እዛ የተቀመጠው። የአብይ አህመድ መልእክተኛ ወደ ቤተ ክርስቲያኑ ሲመጣ ምዕመናኑ አንተ መልእክተኛ ሆነህ የመጣህበት አንተን መልእክተኛ አድርጎ የላከህ ስርዓት እየገደለን ነው ብለው ጥያቄ ሲጠይቁ ይሄን ማድረግ አትችሉም ብላችሁ የከለከላችሁት ካህናት ናችሁ። እጃችሁ ላይ ያለው መስቀል
በእውነቱ ከሽጉጥ የተለየ ቫልዩ ያለው አይደለም። አሁን ለመግደል እንጂ ለማዳን አይሆንም። ካገዛዙ ጋር ካበራችሁ በኋላ እጃችሁ ላይ ያለውን መስቀል ቫልዩ አለው ብሎ ተሳልሞ የሚድን የለም። ማንም ምእመን ከግፈኛ ጋር ከሚተባበር ካህን ጋር እስከተባበረ ድረስ አብሮ ግፈኛ ሆኗል። ይኸው እንዲህ ያለ ሞኝነት ይቀር። ማንም ሰው ሂዶ ከመርካቶ መስቀል ገዝቶ ይመጣል። ቆቡን ከመርካቶ ይገዛዋል። ስትነኳቸው እራትን ካይ አሁን በቀደም አላያችሁም? አቃቢቷን ደፍሮ ልጅ ወልዶ ክዶ ዓመት ፍርድ ቤት ተከራክሮ እንደዚህ ያለ ጎረምሳ ነው። መንፈሳዊ መሰበር የለም ውስጣቸው። ያሳዝናል። አሁን እንደ አባ ሀረገወይን አይነት ለሕዝብም ለመንፈሳዊነትም የተሰጠ ሰው አሉ እዛ እስከምናውቀው ድረስ የእውነት ተንከራታች ናቸው እዛው። እነዚህ አንገታቸውን የሚያሰጉ የፈለጉትን ማድረግ የሚችሉ ደግሞ ከስርዓቱ ጋር ገብተው የተወሸቁ አካላት እንደፈለጉ ይፈነጩበታል። ሌሎቹ ግን በቅድስ ቤተክርስቲያን አስቀድሰው ለመሄድ እንኳን እኮ ይገላምጧቸዋል። ሊቃውንቱ ተሰደው በውጭ ናቸው። ያገዛዝ ወኪሎች ግን መለካውያኑ ግን ቤተክርስቲያን ላይ የበላይነት ያገኙበት የዘመነ ዲዮቅልጥያኖስ አሳላጮች ብዙ ሰማዕታት ላይ በደም ላይ የቀለዱ ነው የሚገኙትና መረር አድርጎ እያንዳንዱ ቦታ እያንዳንዱ ሀገር እያንዳንዱ ስቴት ላይ በዝምታ ማለፍ አያስፈልግም። እንደዚህ ያሉት ከግፈኛ ጋር የተባበሩ እንዳሉ ሁሉ ሌላኛውን ወደ ሌላ ቪዲዮ አንድ ቪዲዮ አለ። እስቲ በዛ ጋር እንዲህ ያሉት ከግፈኛ ጋር የሚተባበሩ የሰሱ ከግፈኛ ጋር የሚተባበሩ እንዳሉ ሁሉ ግፈኞችን የሚጠየፉ አባት ሆነው የተገኙ ቆሞስ ሆነው የተገኙ ደግሞ አሉ። ኢትዮጵያን ኦርቶዶክስ ቸርች this is a planned systematic atrocious attack. Is not just an incident. So this can be tackled with a due preparation which is equivalent to the plan of attack. Yes. So we need to prepare that we are in the time of the martyrs, in the time of martyrdom. So we need to prepare ourselves that the church is facing such type of systematic with fabricating stories and publishing them as journals, journal articles, as books and other published materials. Help for our endeavor to stop further attack. ይኸውላችሁ እንዲህ ያሉ ደግሞ አሉ። እንዲህ ያሉ ደግሞ አባቶች አሉን። ቅንነት የተሞሉ ለምእመኑ ቅን የሆኑ ስለ ምእመናን እዛ መድረክ ላይ ያለው አምባሳደሩን አስቀምጦ አጠገቡ ቀኑን ሙሉ ስለ አንተ እንገደላለን። አትገደሉም። ቀኑን ሙሉ ስለ እሱ እናንተ ጠጅ ነው የምትጠጡት፣ አረቄ ነው የምትጠጡት፣ ቁርጣችሁን ነው የምትገነጥሉት። እናንተ ስብ ደፍኗችሁ መናገር አቅቷችኋል። ውሸታሞች ናችሁ። ቀኑን ሙሉ ስለ እሱ አትገደሉም። ቀኑን ሙሉ ስለ እሱ የሚገደሉትማ እየተገደሉ ነው። እናንተ ሞታቸውን እንኳን መናገር አልፈለጋችሁም። ሞታቸውን መናገር የፈለጉትማ አሉ። ይኸው ከዚህ በኋላ የሚያስፈልገን ዝግጅት ነው። የሚጠሉን፣ የሚገሉን፣ የሚያጠፉን ኢኩቫለንት የሆነ እነሱ ሊያጠፉን በተዘጋጁት ልክ ላለመጥፋት ዝግጅት፣ ለመከላከል ዝግጅት ካላደረግን እንጠፋለን ብለው ነው እያሳሰቡ ያሉት። የምእመናን ድምፅ ጉዳያቸው ላልሆኑ የአማራ ሕዝብ ጥያቄ እንደ ሕዝብ ምን ማለት እንደሆነ ለመረዳት ያልፈለጉ አዳፍነው ለማለፍ ለሚፈልጉ የሕዝብ ሞት፣ የሕዝብ ሰቆቃ ከስርዓቱ ጋር አብረው ለማዳፈን ለሚፈልጉ ቀን ይመጣል። ይሄ የሕዝብ ማዕበል ይመጣል። ይሄ የሕዝብ ቁጣ ይመጣል።
መንጋዎቻችሁ 3 ጊዜ ተጠይቀህ ትወደኛለህ? አዎ። በጎችን ጠብቅ ትወደኛለህ? አዎ። ጠቦቶችን ጠብቅ ትወደኛለህ? አዎ። ግልገሎችን ጠብቅ ተብለ አይንተ እግዚአብሔር ተብለ አላውያን ነገስታት፣ ክፉ ነገስታት፣ በሃይማኖት የማይመስሏችሁ ነገስታት ያው መጥቶ እዛ የተቀመጠው እስራኤል ኦርቶዶክሳውያን አሉ፣ ክርስቲያኖች አሉ። እስራኤል ያሉ ክርስቲያኖችን ለማጥመድ ክርስቲያን ከሆኑት በኩል ሂድና ለምድ ለብሰህ ከመካከላቸው ተቀላቀል የተባለ አምባሳደር መጣ። የሚገለን የሚያርደን የሚያጠፋን እንደ ሕዝብ ጥፋት ያወጀብን አካል አምባሳደር አድርጎ የላከውን ሰው በቤተ መቅደስ ተቀብለው ሲያስተናግዱ ለምን ተገደልን ብሎ የሚጠይቅን ወጣት ከግቢው እንዲወጣ ሲዘልፉ የነበሩ ካህናት ከእጃቸው መስቀል ተሳለማችሁ እንጸድቃለን የምትሉ አካላት እንዲያ ብሎ የማመን መብት አላችሁ። ምንነግራችሁ ግን በዚህ መንገድ የሚገኝ ጽድቅ የለም። ብትሰሙት የሚጠቅማችሁ የመንጋውን የሕዝቡን ጩኸት ነው። የእስራኤል ሕዝብ በግብፅ ባርነት በነበረበት ጊዜ የእስራኤል ሕዝብ አምሮ ጮኸ። የራሔልም እንባ በመዳፏ ያዘችው፣ ወደ ላይም ረጨችው። ከግፈኞቹ የተነሳ የገዛ ልጆቿን በጭቃ ላይ እንድትረግጥ አስገደዷት። ነፍሰ ጡር ነበረች። ጭቃውን እንድታቦካ አዘዟት። በጭቃ ውስጥ እያለች ምጧ መጣ። ምጥ መጥቶብኛልና ልረፍ አለቻቸው። የለም አውኪ ብለው ጨከኑባት። ያን ጊዜ ከዚያ ጭካኔ የተነሳ በጭቃው ላይ ወለደቻቸው። ጭቃውን እያቦካች ልታነሳ ጎንበስ አለች። መንታ ልጆች ነበሯት ይላል ራሔል። ልታነሳ ጎንበስ አለች። ደሟ እንደ ጎርፍ እየወረደ አታንሻቸው፣ የሰው ደም ግንቡን ያጠነክረዋልና አላት። እርገጫቸው አላት። ከጭቃዋ ጋር እየተገረፈች የገዛ ልጆቿን በጭቃ ውስጥ እንድትረግጥ አራሲቱን እናት አስገደዷት። ያን ጊዜ ከዓይኗ የሚወርደውን እንባ በእጇ ገደበችና ወደ ሰማይ ረጨችው። በእውነት በመንበርህ በእውነት በጸባዖት ካለህ አንተ ፍረድ አለች። ያ ታሪክ በአገረ እስራኤል ተፈጸመ። ያ ታሪክ የተፈጸመበት ሕዝብ መሃል ነው ያላችሁት እስራኤል። የራሔል እንባ ወደ ምድር አልተመለሰም። እግዚአብሔርም አለ የሕዝቤን ጩኸት ሰማው። ድምፅ በራማ ተሰማ እንደተባለው ማለት ነው። ድምፅ በራማ ተሰማ። ራሔልም ስለ ልጆቿ አለቀሰች። ፈርዖንና ሰራዊቱ በኤርትራ ባህር መካከል ሲተዋቸው እስራኤልን ተቤዠ፣ እስራኤልን ታደጋቸው። እናንተ በእስራኤል ያላችሁ ካህናት ይሄን ታሪክ ታውቁታላችሁ። ዛሬ ለኢትዮጵያውያን ስደት ነው። ዛሬ ለኢትዮጵያውያን መከራ ነው። አብይ በ4 ኪሎ ፈርዖን ነው። እናንተ ከፈርዖን ጋር የቆማችሁ የአብይ አህመድ መልእክተኛ በእስራኤል ያለ ፈርዖን ነው። ከፈርዖን ጋር ቆማችኋል። አትጠራጠሩ። በባህሩ መካከል የሙሴ በትር ሲመጣ ባህሩን ይከፍለዋል። እስራኤል ይሻገራሉ፣ ሕዝባችን ይሻገራል። እናንተ ግን በባህሩ መካከል ትሰጥማላችሁ። ፈርዖንና ሰራዊቱን በኤርትራ ባህር ትቶታልና በዚያ ግንብ ሆኖ በቆመ ውሃ መካከል የገዛ ሕዝቡን አሳለፈ። እነዚያ ጋልበው መጡ፣ በባህሩ መካከል ተዋቸው። ከፈርዖን ጋር ያበራችሁ፣ ከጨካኝ ጋር ያበራችሁ፣ ከግፈኛ ጋር ያበራችሁ፣ ከገዢ ጋር ያበራችሁ ምንም አትጠራጠሩ። እናንተን በባህር ውስጥ ይተዋችኋል፣ ሕዝቡን ግን ያሻግራል። ለሕዝባችን መሻገር ይሆናል፣ ለእናንተ መስጠም ይሆናል። ቀን ይመጣል። እስከዚያው ድረስ ግን ለምትሰሩት ግፍ ይቆጠራል እያንዳንዱ ግፍ። ይሄ ሕዝብ ምን እንደሚል ስሙት። የእኛን ሕዝብ ስሙት፣ እንዴት እንደሚጮህ እንዴት እንደሚያለቅ 37 እንሰማለን። ሕዝባችን ይጮሃል፣ ሕዝባችን ያነባል፣ ሕዝባችን ያለቅሳል። አትግደሉን ይላል። የምትሰሙት አልሆናችሁምና ልባችሁ ደንድኗል። እግዚአብሔር ይህንን ሕዝብ አይተውም። ቀን ይመጣል፣ እናንተም በባህሩ መካከል ትሰጥማላችሁ። አትጠራጠሩ። በዚህ ታሪክ መልሶ ራሱን ይደግማል። እንስማ።
ህዝብ ጩኸት የዚህን ህዝብ እንባ መስማት ያልፈለጉ ካህናት ናቸው። አምባሳደር ተነካ ብለው ሲያንቀጠቅጣቸው የነበረው ቀን ይፈርዳል፣ ጊዜ ይመጣል፣ ማን ከህዝብ ጋር ቆመ፣ ማን ከግፈኞች ጋር ተባበረ፣ አብረን ሁሉንም እናየዋለን። ግፈኞች ቀናቸው ይጨልማል፣ ፀሐያቸው ትጨልማለች፣ ጨረቃቸው አትወጣም፣ ሌሊታቸው እጅጉን ይከፋል፣ አይነጋም። አንዴ ከጨለመ እነሱ ጋር መንጋት የለም። ሞት ሲመጣ ዘላለማዊ ነው፣ ያውቁታል። ሁለት ዘላለም አለ። አንደኛው እስከ ያለው ዘላለም ማለት ዘላለም ሁለት ነው። አንደኛው እስከ ያለ ዘላለም ነው። አንደኛው እስከ የሌለው ዘላለም ነው። እስከ ያለው ዘላለም እኛ አሁን በዚህ ምድር ላይ የምንኖረው ነው። በህይወቴ ዘመን ሁሉ ካልን እስከ አለችው የሚያበቃበት ጊዜ አለ። እኔ እታመናለሁ፣ እኔ እወድሃለሁ፣ እኔ እንደዚህ ያደርጋለሁ እስከ አለው ሞት ይቋጨዋል። አትሊስት እስከ የሌለው ዘላለም ይግባኝ የሌለው ፍርድ የሚፈረድበት ይመጣል። እናንተ የምትጠየቁት ይግባኝ በሌለው ፍርድ ነው። አባቶቻችን ቆሞስ ተብላችኋል፣ ካህን ተብላችኋል፣ ጳጳስ ተብላችኋል። ፍርዱ የፈጣሪ ነው። ይግባኝ በሌለው ፍርድ ነው። በፈጣሪ ስን የፍርድ ቀን አለ። ይግባኝ የማይጠይቅበት እሱን እንጠብቃለን። ሌላው ወደ ቀጣዮቹ ልሂድና ቀደም ሲል እንደነገርኳችሁ አለፍ አድርጌ ፈጠና አድርጌ የተወሰኑ ነገሮችን ላንሳ፣ ሰዓቴን የተሻማሁ እንዲሄድ። በመረጃ ደረጃ አሁንም የኢሳያስ አፈወርቂ ወደዛኛው ተሻገር ያለው ኢሳያስ አፈወርቂ ወደ ግብፅ ሄዷል፣ ወደ ካይሮ ሄዷል ለ3 ቀን የሥራ ጉብኝት። አብይ አህመድ ደግሞ ሰራዊት እያስጠጋ ነው ወደ ትግራይ፣ ከትግራይ ደግሞ ሰራዊት እየተንቀሳቀሰ ነው የአማራና የትግራይ አዋሳኝ የሚባሉ አካባቢዎች ላይ። በሁሉም መስክ የጦርነት እንቅስቃሴ እየተደረገ ባለበት በዚህ ወቅት ተመስገን ጥሩነህ አንዳንዶች የተጣራ ትክክለኛ ነው ባይባልም አብይ አህመድ ራሱ ወደዛ ያቀናል ተብሎ ይታሰባል። ነገር ግን በእርግጠኛነት ተመስገን ጥሩነህ ይሄዳል ተብሎ የሚል መረጃ አለ። ወልዲያ ነው የሚያቀናል ያለው። በወልዲያ የኮሪደር ልማት ምርቃት ወዘተረፈ ምናምን የሚል ነው ዝግጅቱ። እስካሁን ስጮህበት የነበረው ከእስራኤል አንጻር ወልዲያ እንደ ከተማ የሚመለከትሽ ጉዳይ ነው። ወልዲያ ምንም ጥርጥር የለም የጀግኖች ምድር ናት። ወልዲያን ለማራከስ ወልዲያ ላይ ችግር ለመፍጠር እንቅስቃሴ የተደረገ ነው። የኮሪደር ልማት በሚል እንመርቃለን በሚል ምንም እንዳልተፈጠረ ማንም እንዳልሞተ ስቴዲዮም እንዳደረጉት ወልዲያ ላይ ለመጨፈር ዝግጅት እያደረጉ መሆኑን ሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ በተለይ ለካህናት፣ ለወልዲያ አገረ ስብከት፣ ለአጥቢያ አብያተ ክርስቲያናት የሰበካ ጉባኤ አባላት ምዕመናን የካህናትና የሰበካ ጉባኤ አባላት፣ ለወረዳው የቤተ ክህነት አስተዳደር ጥሪ ቀርቧል። በዚህ አካባቢ የአገረ ስብከቱ ሊቀ ጳጳስ አቡነ ኤርምያስ ናቸው። አቡነ ኤርምያስ እንደምታውቁት በአንድ በኩል ከልባቸው አዝነው የሚመስል መልእክት አለኝ ብለው ለቤተ ክርስቲያን ተቆርቋሪ ሆነው መልእክት ያስተላልፋሉ። በሌላ በኩል አንቱ ከተባሉ የብአዴን ሰዎች ጋር ደግሞ ላይታች ሲሉ ይታያሉ። በዚህ ምክንያት ምእመኑ እንደ አባት አያችሁ፣ የሚያሳዝነው አቡነ ኤርምያስ ሆን ብለው አቡነ ቄርሎስን ሁላ ወደ መድረክ ይዘዋቸው ሄዱ። አንድ መድረክ ላይ አሁን አዛውንቱ አረጋዊው ብፁዕ አባት በሕዝቡ ይወደዳሉ፣ ለሕዝቡ ወገንተኛ ናቸው፣ ብዙ መከራ የተቀበሉ ናቸው፣ ይሄን ግፈኛ ስርዓት በተደጋጋሚ ያወገዙ ናቸው። ነገር ግን እሳቸው በአገረ ስብከታቸው ላይ ዕድሜ እየተጫናቸው ሲመጣ አቡነ ኤርምያስ በምትኩ
እንዲተኩ አድርገዋል። ሰው የጠፋ ይመስል 3 ሀገረ ስብከት ጠቅልለው ይዘዋል አቡነ ኤርምያስ ለዚሁ ዓላማ ሲባል። ምክንያቱም እነ አብይ አህመድ ማን ነው የሚመጣው የሚለውን አይተው አያምኑበትም። በአንድ ጳጳስ 3 ሀገረ ስብከት እየተያዘ ያለበት ወቅት ነው። አይዞ ባይ ለሌለው ህዝብ፣ አጽናኝ ለሌለው ህዝብ ወልዲያ ላይ ጸሎተ ፍትሐት እናድርግ አይደለም ጥሪ የተደረገው። ክርስቲያኖች እየተሳደዱ ነው አይደለም። በየቦታው ለቅሶ አለ። እንደምታዩት አሁን ያሰማናችሁ ህዝብ የአማራ ህዝብ ጩኸት ነው። ጳጳሱ ደግሞ የሚሰማው የጳጳሱ ጆሮ የሚሰማው ደግሞ የብአዴንን የስልክ ጥሪ ነው። ስለዚህ በዚህ ወቅት ህዝብ ተቆጣ ባዘነበት ወቅት ምናምን አይደለም የሚሉት። ግን አባቶች በእውነት እላችኋለሁ ከቀን ወደ ቀን ከጊዜ ወደ ጊዜ የእግዚአብሔርን ስም ጠርታችሁ መስቀል አውጥታችሁ ሲያከብርና ሲሰማችሁ የነበረ ህዝብ፣ ጉልበታችሁን ስሞ ባረካለሁ ብሎ የሚያምን ህዝብ፣ ጾሙን እያደረ እናንተ የምትሄዱበትን ሊሙዚን የሚገዛ ህዝብ፣ ልጆቻቸውን ቆሎ ቆርጥመው እንዲያድሩ እያደረጉ እናንተ ጮማ እንድትቆርጡ የሚያደርግ ህዝብ አሁን ስቃይና መከራውን ሲበላ እናንተ ካገዛዙ ጋር ቆማችሁ ሚናችሁም መለካዊ ሆኖ እያስተዋለ ነው። ነገሮች እየተቀየሩ ነው። በእውነቱ ከጥቂት ጊዜ በኋላ ምሰጋው የሚታየኝ የእውነት ምእመኑ አንቱ እያለ መጥራት ይጀምራል። አብይ አህመድ ይሳካለትና እሱ ከናቃችሁ በላይ ምእመናን ይንቋችኋል፣ ይጠየፏችኋል። መጡ ሲባል ለመባረክ የሚሽቀዳደመው መጡ ሲባል ከአጥቢያ ቤተ ክርስቲያን ትቶ ይሸሻል። ይሄ ቀን ይመጣል። ይሄ ቀን እየመጣ ነው። በሄዳችሁበት እንደ ፖለቲካ ፓርቲ መሪ ህዝቡ እየጮኸ እናንተን የሚያወግዝበት ቀን እየመጣ ነው። ምክንያቱም የሊቃውንቱ ደም በየሸጡ እንደ ጎርፍ እየፈሰሰ ጸባዖት እየተጣራ ነው። ነገሮች እየተቀየሩ ነው። ከግፈኛ ጋር ሆናችሁ የለበሳችሁት ልብስ የያዛችሁት መስቀል የሚያስፈራውን ያህል የሚያንቀጠቅጥና ክብራችሁን ከፍ የሚያደርገውን ያክል ከጥላቻ የተነሳ መጡብን ለማለት እንደ መለያ የሚያገለግል ይሆናል። ወደዛ መጠየፍ እየተደረሰ ነው። አብይ ኦልሬዲ ንቋችኋል። አብይ ኦልሬዲ እናንተ ምንም የማትረቡ ትንንሽ አድርጎ ወስዷችኋል። በሰው ፊት አዋርዷችኋል። ከእናንተ በላይ ሙስና ያለበት ቦታ የለም፣ በሙስና የተጨማለቃችሁ ብሏችኋል በአደባባይ። እደግመዋለሁ፣ መለስ ዜናዊ አቡነ ጳውሎስ መለስ ዜናዊ ሲመጣ አይደለም የሚነሱት። መለስ ዜናዊ አቡነ ጳውሎስ የተቀመጡበት ቦታ ሂዶ ነው የሚሳለመው። ዛሬ አቡነ ማትያስ ከመቀመጫቸው ብድግ ሲሉ አብይ አህመድ መድረክ ላይ ሆኖ ዞሮ እንኳን ሊያቸው አልፈለገም። በእጁ እንዲህ ብሏቸው ነው ያለፈው። በቪዲዮ ያለ አይደል? ስንት ካህናት ስንት ጳጳሳት ሞት አይሻላችሁም? አሁን ቤተክርስቲያን እናንተም ቤተክርስቲያን እንዴት እንዳስናቃችኋት